ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የ90 ዓመቱ አዛውንት በደቡብ ኮሪያ ልጃቸውን የወንጀል ገንዘብ ሕጋዊ አስመስለዋል በሚል ተፈረደባቸው። በደቡብ ኮሪያ ልጃቸው ከአደገኛ ዕፅ ዝውውር ያገኘውን ትርፍ ሕጋዊ በማስመሰል ያጠቡ የ90 ዓመት አዛውንት የ1 ዓመት እስር ተፈረደባቸው። በሀገሪቱ መገናኛ ብዙኃን ስማቸው ያልተጠቀሱት ሴት እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 በ9 የተለያዩ ጊዜያት ከ$260,000 በላይ በመቀበል የልጃቸውን መመሪያ ይዘው በባንክ አካውንት ውስጥ ማስገባታቸው ተነግሯል። ሶንግ የሚል መጠሪያ በዘገባዎቹ የተሰጠው ልጃቸው ሜታምፌታሚን በተባለ የአደገኛ ዕፅ ዝውውር ወንጀል ተፈርዶበት ከ2020 ጀምሮ በካምቦዲያ በእስር ላይ ይገኛል። ሰኞ ዕለት በዋለው ችሎትም የሶንግ እናት በ2019 ብቻ ካምቦዲያን 5 ጊዜ የጎበኙ ሲሆን ልጃቸው የታሰረበትን ቦታ ማወቃቸው ገንዘቡ ሕገወጥ መሆኑን መረዳት ይችላሉ ተብሏል። ብይኑን ያስተላለፉት ዳኛ የ90 ዓመቷ ሴት እርምጃ ከአደገኛ ዕፅ የተገኘ ሕገወጥ ትርፍን ለመከታተል ከባድ እንዳደረገና አዛውንቷ የዕፅ ዝውውር እንዲስፋፋ ሚና መጫወታቸውንም ተናግረዋል። ፍርድ ቤቱ ብይኑን ሲሰጥም የተከሳሿን ዕድሜና ከዚህ ቀደም ከአደገኛ ዕፅ ጋር የተያያዘ ወንጀል አለመስራታቸው ከግምት ውስጥ አስገብቷል። የደቡብ ኮሪያ ባለስልጣናትም ሶንግ የተባለውን ልጃቸውን ከካምቦዲያ ተላልፎ እንዲሰጣቸው ለማድረግ እየሞከሩ መሆኑን የሀገር ውስጥ መገናኛ ብዙኃንም ዘግበዋል። በ60ዎቹ ዕድሜ ውስጥ ነው የተባለው ሶንግ ልጁንም የወንጀሉ ተባባሪ እንዳደረገ መቀመጫውን ሶል ያደረገ ጋዜጣ ዘግቧል። ልጁ 600 ሚሊዮን ሕገ ወጥ ገንዘብ በመቀበልና 274 ሚሊዮን የሚሆነው በማስተላለፍ ፍርድ ቤት መቅረቧ ታውቋል። በኋላ ላይም ፍርድ ቤቱ ገንዘቡ ከዕፅ ዝውውር የመጣ መሆኑን ስለማወቅ የሚያሳይ በቂ ማስረጃ ባለማግኘቱ ክሱን ሰርዞታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።